የአማራ ሕዝብ የተጋረጠበትን የህልውና ትግል አጠናክሮ የቀጠለ ሲሆን የአገዛዙ ስርዓትና ሰራዊት ሽባ ሆኖ ጣረሞት ላይ ይገኛል። ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች፣ እነሆ የዕለተ ረቡዕ የሰኔ 11 2017 ዓ.ም የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። ጊሳ ከተማ በፋኖ ቁጥጥር ስር ስትውል ጠላት ሙሉ በሙሉ ተበትኗል ተባለ። የአፋባ ጎጃም አገው ምድር ክፍለ ጦር የዳንግላው ቢትወደድ መንገሻ ጀንበሬ ብርጌድ ስር የምትገኘው ጊሳ ከተማ በፋኖ ቁጥጥር ስር ገብታለች። ጠላት ሙሉ በሙሉም ተበታትኗል። የአፋባ ጎጃም ቀጠና አንደኛ፣ 3ኛና 5ኛ ክፍለ ጦሮች በጥምረት ዳንግላ ከተማ ላይ ያለውን ኃይል ሙሉ በሙሉ ከመቱት በኋላ ጊሳ ላይ ሰፍሮ የነበረው ጠላት ሙሉ በሙሉ በመበተን እግሬ አውጭኝም ብሏል። ጠላት ባለቆቹ በኩል ባለበት እንዲቀመጥ ትዕዛዝ ቢሰጠውም ከሞት ሊያደንን ወይንም ከፋኖቹ ምት ሊያደንን የማይችል ትዕዛዝ አንቀበልም በማለት ብትንትናቸው ወጧል ነው የተባለው። አማራን እንደገና የመፍጠር እግረ መንገድ ከሀ እስከ ፐ በጉዞ ላይ ይገኛል። ጸረ አማራው ኃይል ጨለማን ተገን አድርገው ራሳቸውን መከላከል የማይችሉትን ሕፃናት፣ አረጋውያንና ደካሞችን ከማረድ በስተቀር በእድሜ ዘመኑ አንድም ቀን ድል ማድረግ ቀርቶ በቅጡ ተዋግቶ የማያውቅ በትንሽ ብትር የሚንኮታኮት እንኩቶ በፍንጣሪ እሳት አመድ የሚሆን ገለባ ሰራዊት መሆኑን ያስመሰከሩ ጀግኖች ተፈጥረዋል። የአማራ ሕዝብ ከወደቀበት የኢትዮጵያዊነት የሞት አዚም በሕግና በሀገር ስም የሆነበትን የዘር ፍጅት ከተኛበት የዋይታ ድብርት መንጥቆ አውጥቶ አማራ በስነ ልቦናው ብቻ ጠላቱን እንደሚረታ ነገዳዊ ህብረቱ የማይፈርስ ንብረት አጥሮ የማይደረመስ ግርግም መሆኑን ያስመሰከሩ የቅድመ አማራ ቅሪት የዘመኑ ብርቅዬ ጀግኖች የአማራን እንባ ማበስ ብቻም ሳይሆን አማራን ከወደቀበት የማህበረ ፖለቲካና የማንነት አዘቅት ነጥቆ በማውጣት ወደ ታላቅነትና ነባር ታሪኩ መመለስ አስፈላጊ ብቻም ሳይሆን ግዴታም ጭምር መሆኑን በማመንና አማራ ለመኖር የነበረ ዘመን ሰርቶ ዘመናትን የተሻገረበትን ብቻ መተማመኛ ክንዱን መፍጠር እንደሚገባ በህዝባችን ላይ የተረሳውን የነገደ አማራ ከስንት አስከፊ ዘመን በኋላ አማራነትን እንዲያበብ ያስቻሉ የበጎ ታሪክ አካሎች ተነስተዋል። መጪውና ቀጣዩ ዘመን የተቃናና እንዳሰብነው የሆን ዘንድ የሁላችንም ድካም ያስፈልጋል። የምንችለውን አድርጊያለሁ የሚባልበት ዘመን ላይ አይደለንምና እንጸናለን፣ በግድም ፈልገንም እንጸናለን። ባንዳን የመመንጠር ስራው ተጠናክሮ የቀጠለ ሲሆን የአባ ኮስትር ብርጌድ ያልታወቁ ኃይሎች ዛሬም ታሪክ ሰርተው አድረዋል። የቀድሞ የቢቸና ከተማ ሚሊሻ ጽህፈት ቤት ኃላፊ አሁን በአገዛዙ ስርዓት የቢቸና ከተማ መዘጋጃ ቤት የመሬት ልማት ጽህፈት ቤት ኃላፊ የነበረ የአገዛዙ ኃይል ታማኝ አገልጋይ ቀንደኛ ባንዳ አወቀ አበበ ለእጀባና ለአንዳንድ ተልኮች ይጠቀምበት የነበረው የቀድሞ የልዩ ኃይል ምልስ የነበረ ልጁን ጨምሮ በቢቸና ከተማ 05 ቀበሌ መውጫ አስፓልት ዳር ላይ ሰኔ 10 2017 ዓ.ም ከምሽቱ 3 ሰዓት በአፋባ ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ያልታወቁ ኃይሎች ላይ መለስ እስከ ወዲያኛው ተሸኝቷል። ሌላው አስደናቂው ጀግና ልባሙ የአማራ ልጅ የጋንታ መሪውን ደምስሶ ፋኖን መቀላቀሉ ተነግሯል። ያረጋ ከበደ ሙሴ ወይም አድማ ብተና ዛሬ ኃላፊው ላይ እርምጃ ወስዶ 2 ክላሽ ይዞ ወደ ፋኖ ሲገባ የጣናው መብረቅ ብርጌድ የጀግና አቀባበል አድርገውለታል። ወጣት ፋሲካው ቀናው የሚባል ሲሆን ጋንታ መሪው ላይ እርምጃ በመውሰድ 2 ክላሽ ከነሙሉ ትጥቁ በመያዝ ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ተቀላቅሏል ሲል ፋኖ ሀብታሙ የሱፍ የአፋባ ጎጃም ቀጠና የአንደኛ ክፍለ ጦር ቃል አቀባይ ገልጿል። በተያያዘ ዜና የአገዛዙ ዙፋን ጠባቂዎች ስርዓቱን በመክዳት ፋኖን በገፍ እየተቀላቀሉ ይገኛሉ። የአገዛዙ ብልጽግና አገልጋይ የነበሩ የአድማ ብተና እና የሚኒሽ አባላት ካሁን በኋላ የአገዛዙ ወንበር አስጠባቂ መሆን ይብቃ በማለት ለአማራ ሕዝብ የነጻነት፣ የእኩልነት፣ የፍትህ፣ የዲሞክራሲና ሰብአዊ ክብር ለመታገልና ስርዓቱን ለመፋለምና የበደሉትን ህዝብ መልሰው ለመካስ የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ግዙፉንና ታላቁን ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ ናሁሰናይ አንዳርጌ ሻለቃንና ፋሲለደስ ብርጌድ ጎስጥ ሻለቃን ተቀላቅሏል። የአማራ ወጣቶች ስልጠናና ትጥቅን ካስታጥቂው ብርሃኑ ጆላ ትግልን ደግሞ ከአማራ ፋኖ ብሔራዊ ኃይል አፋባ ጋር በማለት ከየተመደቡበት ቀጠና እየወጡ በየጊዜው ፋኖን በመቀላቀል ማህበረሰባቸውን ለመካስና ለማገልገል ቆርጠው እንደተነሱ እያረጋገጡ ይገኛሉ። አሁን ላይ የሆነ ያለው መንግስት ያሰለጥናል፣ ያስታጥቃል፣ ለፋኖ ያስረክባል።
ለዚህም ሰሞኑን ከ17 በላይ የሚሆኑ የአድማ ብተናና የሚሊሻ አባላት ሙሉ ትጥቃቸውን ይዘው ጊዜ ሳያባክኑ ከጎንደር የበጋሻው ክፍለ ጦር ጋር በመቀላቀል ለአማራ ሕዝብ ጉልበትና ኃይል ለመሆን ዓላማና ግብ ሰንቀው ከህዝባቸው ጋር ህልውናቸውን ለማረጋገጥ እየተቀላቀሉ ነው። አባላቱ ወደ ጎንደር የበጋሻው ክፍለ ጦር ሲቀላቀሉ የክፍለ ጦሩ አመራሮችና አባላት እንኳን ደህና መጣችሁ በማለት ደማቅ አቀባበል አድርገውላቸዋል። ቀሪ የስርዓቱ አገልጋይ ወንድሞቻችንም የእነዚህን ጓዶቻቸውን ፈለግ በመከተል በቅርቡ ፋኖን እንድትቀላቀሉና ለማይቀረው የመጨረሻው መጨረሻ ህዝባዊ ትግል እንድትቀላቀሉ በድጋሚ ጥሪያችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ቃል አቀባይ አርበኛ ታድለው ደሴ መረጃውን አጋርቶናል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳና ሱቡ ሶሬ ወረዳዎች የንጹሃን እልቂት ቀጥሏል ሲል እናት ፓርቲ ገለጠ። በወለጋ አማራዎች ላይ እየተፈጸመ ያለውን ዘር ጭፍጨፋ አስመልክቶ እናት ፓርቲ መግለጫ ሰጥቷል። የምስራቅ ወለጋ ዞን የእልቂት ቀጠናነትም ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከ2 ሳምንት በፊት 8 ንጹሃን በአሰቃቂ ሁኔታ የተገደሉ ሲሆን 4ቱ እስካሁን የት እንደደረሱ አይታወቅም። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ፣ ፈይሳ፣ አርጆ፣ ሎኮ ሊጎና ወጤ ቀበሌዎች ሲሆን በሱቦ ሱሬ ወረዳም በተለይ ደንጎጆ ቆዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው። በአካባቢዎቹ እልቂቱ ቀጥሎ ሰኞ ሰኔ 9 ቀን ንጋት ጀምሮ 9 ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል። በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው፣ ነዋሪዎች ውጭ ነው የሚያድሩት፣ የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም፣ ግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ። በመከላከያውም አሁን እልቂት ከሚካሄድበትና ይበልጥ አስፈሪ ከሆነበት በ5 ኪሎ ሜትር ርቀት ውኬ ቀርሳ ላይ ያለ ቢሆንም በህዝቡ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል የሚሉት ነዋሪዎች ቢያንስ ህጻናትና ሴቶችን እንኳን ፈቅደው ወደ አጎራባች ቤኒሻንጉል ክልል አካባቢዎች እንዲወጡ ቢደረግልን ለዘር እንተርፋለን ብለዋል። እስከዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያችንም ተነጥቋል። ወዲህ ደግሞ ሸኔ እየተጠቀመው ያለው የርቀት መሳሪያ ጭምር ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ይላሉ። ፓርቲያችን ግድያውን አውግዞ በሁሉም ወረዳ ያለው ህዝብ ከማለቁ በፊት መከላከያው ወደ ቦታው እንዲሰማራ፣ ህዝቡን በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና ወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መሃል በመግባት ማንነትን ማዕከል ያደረገው የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች እንዲቆሙ አበክረ እናሳስባለን ሲል እናት ፓርቲ በመግለጫው ጥሪ አቅርቧል። የፋኖ የስልጠናና የትጥቅ ዝግጅት በከፍተኛ ሁኔታ ተጠናክሮ የቀጠለ ሲሆን የዛምብራ ብርጌድና የተፈራ ዳምጤ ክፍለ ጦር ልዩ ኮማንዶ ትናንት አስመርቀዋል። የአፋባ ጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር ለ6 ተከታታይ ወራት ያሰለጠናቸውን ግዙፍ የኮማንዶ ኃይል አስመርቋል። የአፋባ ጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር ለ6 ተከታታይ ወራት ያሰለጠናቸውን ግዙፍ የኮማንዶ ዩኒት ኃይል በደማቅ ሁኔታ ሲያስመርቅ በምረቃው ፕሮግራም ላይ የአፋባ የማዕከላዊ ኮማንድ ስራ አመራርና የጎጃም ቀጠና ጦር አዛዥ ሻለቃ ዝናቡ ልንገረው፣ የአፋባ ጎጃም ቀጠና አደረጃጀት መምሪያ ኃላፊ አርበኛ እሸቱ ጌትነት፣ የአፋባ ጎጃም ቀጠና ስልጠና መምሪያ ኃላፊ 50 አለቃ ታዬ ብርሃኑ፣ የአፋባ የጎጃም ቀጠና ጽህፈት ቤት ኃላፊ አርበኛ ይትባረክ አንዳርጌ፣ የአፋባ የጎጃም ቀጠና ምክትል የህዝብ ግንኙነት ኃላፊ አርበኛ ሲበል አለሙ እንዲሁም የ2ኛ ተፈራ ዳምጤ ክፍለ ጦርና የ5ቱም የብርጌድ አመራሮች ተገኝተዋል። ቀጥሎም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድም ለተከታታይ 5 ወራት ያሰለጠናቸው የ2ኛ ዙር ልዩ ኮማንዶዎችን ሰኔ 9 2017 ዓ.ም በድምቀት አስመርቋል። በልዩ ኮማንዶ ምረቃ ፕሮግራም ላይ የተለያዩ የክብር እንግዶች፣ የአካባቢው ማህበረሰብና የሃይማኖት አባቶች፣ የዛምብራ ብርጌድ አመራሮች እንዲሁም ሻለቃ አመራሮች በተገኙበት የምረቃ ፕሮግራሙ በደማቅ ሁኔታ ተከናውኗል። በምረቃ ፕሮግራሙ ላይ በክብር እንግዳዎች ተጋባዥ ሆኖ የተገኘው የ8ኛ በላይ ዘለቀ ክፍለ ጦር ከዚህ በፊት የክፍለ ጦሩ የፖለቲካ ዘርፍ ኃላፊ የነበሩት ፋኖ መምህር አዳንከኝ ኢያሱ ባስተላለፈው መልእክት ዓለም ላይ ከጥንት ጀምሮ እስካሁን የአፍሪካ ህዝቦች የጸረ ቅኝ ግዛትን ጨምሮ ብዙ አይነት የነጻነትና የህልውና ትግሎች ተካሂደዋል ያለ ሲሆን ዛሬ ላይም እያደረግነው ያለው ትግል የዚሁ አንድ አካል ነው በማለት ሁሉንም አንድ የሚያደርገው ደግሞ
ትግሉ የሚካሄደው ህዝብን ከጎናቸው ባሰለፉ የነጻነት ታጋዮችና በአምባገነኖች መካከል ሲሆን በመጨረሻም በነጻ አውጪዎች አሸናፊነት ተጠናቋል በማለት የአምባገነኖች የመጨረሻ ተግባራቸው ህዝብን ማሰቃየትና መግደል ነው ያለው ፋኖ መምህር አዳንከኝ የነጠረ ዓላማ ያለን በመሆኑ ህዝቡ ከጎናችን መሆኑን እና ወደፊትም ህዝቡን የትግሉ ባለቤት በማድረግ አሸናፊዎች እንደምንሆን ገልጸዋል። በመቀጠልም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ሰብሳቢ የሆነው ፋኖ በረደድ አያል ባስተላለፈው መልእክት ገና ወደ ስልጠናው ከመግባታችሁ በፊትም ከጠላት ጋር የምትፋለሙ ፋኖች ነበራችሁ ያለ ሲሆን አክሎም ጠላት በስልጠና ላይ እያላቸው ለመበተን ቢመጣም አሳፍራችሁ የሰደዳችሁ ጀግኖች ናችሁ በማለት መልእክት አስተላልፏል። መረጃውን የዛምብራ ብርጌድ ህዝብ ግንኙነት ፋኖ ጋዜጠኛ ሀብታሙ መረጃውን አድርሶናል። በተመሳሳይ በአፋባ ጎጃም ቀጠና 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ጅጋ ሻለቃ ለተከታታይ ወራት ያሰለጠናቸውን ፋኖች በትናንትናው ዕለት አስመርቋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።